እያስፈታኝ ይሄ እንደዚህ ነው እዚህ ጋር ያለው እንደዚህ ነው ምናምን እያለ እያስፈታኝ ነበርና የሆነ ሰዓት የሆነ ሩም ገባን የሆነ ሩም ገባን። እሺ ቀጥ ዳንሻ በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት በቃ ሴቶች በጣም መጥቀው ሄዱና ወንዶች እኛ ላይ ለመድረስ በጣም በቃ ተቸገራችሁ። ተይባክሽ እውነቴን ነው ሴቶቹ ሄዱ በቃ አሁንም እየበላሽ ነው ማለት ተረጋጊ። ሰሞኑን እንግዲህ አንድ አልተርኬሽን በተማሪና በአስተማሪ መካከል የነበረ ግብግብ ሶሻል ሚዲያ ላይ መነጋገሪያ ሆኖ ነበረ። እንግዲህ ዳኒ የረጅም ጊዜ ፍቅረኛው የሆነችውን የጋሽ መርዓዊ ስጦትን ልጅ ካገባ በኋላ በትዳራቸው ደስተኛ መሆን አልቻሉም። ከ10 ዓመት እስከ 20 ዓመት ያለው የጋብቻ ዘመን የኬክና የማላከክ ዘመን የሚባል አንቺ ነሽ ችግሩ። ቤተሰብ ተጠፋፋን። ሆስፒታል ነበርኩ። አልበላም፣ ምግብ አልቀምስም፣ አልጠጣም፣ ውሃ አልቀምስም። በብሉቱዝ ብቻ ዶክተሩ ምን ነበር ያለው? በሽታውን ጠፋኝ። ጀነራላይዝድ አንጃይተር ዲስኦርደር የሚባል በሽታ አለ። አንድ ሳምንት አንድ አመት ነው የሚመስለው። ቤተሰብ ባቢ ጀመረው እንግዲህ መጥፋት ብላችሁ ሊሆን ይችላል። አይዟችሁ አልጠፋም። ትንሽ አንዳንድ ሁኔታዎች እንግዲህ አልተመቻቹልኝም። ማለት የሆነ ስታመቻቹት ማይመቻች፣ ሲመቻች ማይመቻች፣ የሚመቻችም ማይመቻች የሆነ ጉዳዮች አሉ አይደል? በጣም በሱ ብቻ ተፍተፍ እያልኩላችሁ ስለነበረ ነው። ምን አመለጠን? ባል ሚስትን ለምን ሁለት ዳቦ በላይ? ከየት መጣ? ምን ላይ እየደረሰ? ሁለት ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው መመጣው። ይሄን እንግዲህ ስለዚህ ጉዳይ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ብዙዎችን ያስቆጣ ሁኔታ ነው ያናደን። እያጠባው እኮ ነው ልጄን ስለማጠባ ነው የምበላው። ገምቷል። እንደው ፕራንክ አይደለም እንደዚህ አይነት ፕራንክ በታሪክ አይቻላል። ደምን ባንደዛ እያለቀሰኝ ቁጭ ብሎ እንደ ስዕል ያያታል። ምን ጉድ ነህ አንተ? ምን ጉድ ነህ? በሐዘንም በደስታ በችግርም ባለችግርም ጊዜ ብለህ እንግዲህ ያገባት ሚስት ሁለት ዳቦ ለምን? አንጀታችን ተቃጥ በሰፊው እስኪ ምን ይሆናል? ቤተሰብ ጉድ ሳይጠባ መስከረም አይሰማም ነውና እንግዲህ እንጀራ አንበላም። እንጀራ እሑድ ነው የምንበላው እኛ። በቀን አለው ዊኬንድ ላይ ተገፍታ ቅዳሜ ወይ እሑድ ላይ በዚህ ወር ምንድነው መብላት ያለብን? በዚህ ወር እንግዲህ ሁለት ዳቦ ለምን በላሽ በሚል ተልካሻ ምክንያት ሶሻል ሚዲያ ላይ ሚስቱን የሚያሰጣ ባል እንዳለ ሁሉ ከዛም ደግሞ ጫና ያላል ማለት ተረጋጊ። እና ኦኬ የምለው ወንዶች ሚስታቸውን በቀበቶ ይገርፋሉ ይባላል አይደል? ቀበቶን ላጣርግ የሆነ ሰዓት ላይ ገረፍኳት። በቀናት እንግዲህ ሚስትን ካልሰዋው የሚል ባልም ቀናተኛ ነው። በጣም ቀናት ስለ ዝም ብሎ ምናምን አይደለም። በጣም ይቀራል። በጣም ብዙ ጊዜ የመቅደል ሙከራ አደረገ ምናምን። የኢቢኤሱም ዳንኤል ተገኙ እንግዲህ ከባለቤቱ ጋር ተለያይቷል የሚል አንዳንድ ወሬዎች አሉ። እነዚህና ሌሎች በርከት ያሉ እንግዲህ ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን ፈታ እያልን የምንጫወት ይሆናል። የዛሬ ቪዲዮ የክብር ስፖንሰራችን ሽዌ ሄር ሳሎን ነው። ሽዌ ሄር ሳሎን ሽዌ ሄር ሳሎን የምንሰጣቸው አገልግሎቶች የፀጉር ስራ መተኮስ፣ ከጣሊያን ሀገር የምናስመጣቸው ኬሚካል ፍሪ በሆኑ ፀጉሮች ፀጉሩን እናቀልባለን፣ መፈሸን፣ ኤክስቴንሽን መስፋት፣ ሜካፕ እንዲሁም አይብሮ ቲንቲንግ ለኛ ይተውልን። ሽዌ የሽዌ ኤክስቴንሽን ሽያጭ ከሚፈልጉ ቀለም ምርጫ ጋር የሽዌ ኤክስቴንሽን የምናስመጣው ከሳውዝ ኤስት ኤዥያ ነው። በዚህ አጋጣሚ ከኛ ጋር ፋሚሊ ለመሆን ለሚፈልጉ ፕሮፌሽናል ስታይሊስቶች ጋር ይቀላቀሉ። አድራሻችን 6828 ኮሜርስ ስትሪት ዩኒቲ 101 ስፕሪንግፊልድ ቨርጂኒያ 22015 ስልክ 703 625 1993 ሽዌ ሄር ሳሎን። በቪዲዮ መጨረሻ ላይ ከሽዌ ሄር ሳሎን ጊቭአዌይ ይኖረናል። የዘውትር ጸሎት። አቤቱ አምላካችን ሆይ እኛ ውጭ ሀገር የምንኖር ሰዎች በዶላር ተከፍሎን በኢትዮጵያ ብር እንደማንተዳደር ኢትዮጵያ ላሉት ሰዎች የምናስረዳበት ጉልበት ስጠን። ደሞዛችንን በኢትዮጵያ ብር እየመነዘሩ ተቸገርን። እንግዲህ በውጭ ዓለም ላሉ ለብዙ ኢትዮጵያውያን እንግዲህ መከራ የሆነ ጉዳይ ነው። ማለት በእኛ ሲተረጎም ትራንስሌት ሲደረግ አረ በስ
ብሩ ሌላ ታሪክ። ያ ማለት ግን እነሱም ወጫቸው እንደዛው እንደሆነ መረዳት መቻል አለብን አይደል እንደ ቤተሰብ እና እዚህ ያለን ሰዎች ባናስቸገር ረፉ። ብዙዎች እንግዲህ መልቲፕል ስራዎችን አንድ ብቻ ሳይሆን 2-3 ስራዎችን ሰርተው ነው እና ከወር ወደ ወር ኑሮን እየገፉ ያሉትና ያን ያልተረዳንኛ በዚህ ልክ ማስጨነቁ ጥሩ አይመስለኝም። ይሄን ብዬ ሳበቃ እንግዲህ ያው ማን ነው በክሬዲት አይፎን ኤር የሚገዛልኝ? ቤተሰብ ሜሪካ ሰውን የምትባይ ሰፈርሽ ሴምሲ አካባቢ ሆኖ በቅርቡ ዲያስፖራ የምታገቢ ሰውዬሽ ባለትዳርና የ2 ልጆች አባት ነው ተብሎ ታክሲ ውስጥ እየታማች አጣሪ። እንግዲህ ቲክቶክ ከመጣ በኋላ ተደብቆ ይቀር አንድም ነገር የለም። ሜሪካ ሰውን እየሰማሽ ነው አይደለ? ሰውዬሽን አጣሪ። ሰላም። እርግጠኛው አንድ ነገር ልንገራችሁ፣ መርካቶ ቲቪን ተጠቀሙ አልላችሁ። እዛ ጋር ሺህ ጊዜ ተጠቀሙ በልቢለኝ እንኳን እኔ ግን አልላችሁ። አረ ምን ሆነሃል? ተጠቀም በላቸው አልላት። ገንዘባችሁና ጊዜያችሁን ብትቆጥቡ፣ ኑሯችሁን ብታቀሉ፣ ከቤታችሁ ሆናችሁ የፈለጋችሁትን ዕቃ ማዘዝ ብትችሉ፣ ይሄንን ሁሉ ማድረግ ብትችሉ አሁንም መርካቶ ቲቪን ተጠቀሙ አይደለም። እኔ ማለት አይጠበቅብኝም። ባልላችሁም ትጠቀማላችሁ። እኔን ግን ለማስታወቂያ ይከፍሉኛል። ማናንተ ነው ማስታወቂያ የሚከፍሉት? እንግዲህ ይሄ ማስታወቂያ ከልብራን ጄምስ ታዋቂው ማስታወቂያ የተጀለበ ነው እየተባለ ነውና Let's get one thing straight. I never tell you to drink Sprite, even if I was in a commercial for Sprite. Which I am, or you were watching it, which you are, I wouldn't tell you to drink it, no matter what that cue card says. Bro, man, say it. No. Even if you just eating tacos with extra hot sauce, and you were holding an extra cold Sprite, and for some reason you're waiting for me to tell you to drink it, I still wouldn't tell you to drink that thirst-quenching Sprite. ማን ኮረጆው ነው ጥያቄው? ማለት ቃል በቃል ልብራን እንደዚህ ኢንፊሪየት ሲያደርገን ያስኬዳል ማለት ልብራን ነው። ከማን ይሄ ማን ነው ጠጡ ብለህ ተጠቀም ብለህ አትጠቀም ምናምን የሚለኝ ማን ነው? በጣም ያናዳል። ልብራን ጄምስ ኢኩቫለንት በኢትዮጵያ ይሄ ልጅ ነው ምንድነው? ማን ነው? ቆይ እነ ሳላዲን ሰይድ እና አዳነ ሌላኛው ማን ነበር? ባለፈው በረኛው ባለፈው ያኮራን በረኛ። እነዚህ ሰዎች ትንሽም ቢሆን ያስኬዳል። እነሱ ቢሆን ይሄ ኖባዲ ተጠቀም ብለህ ተጠቀማል ይለኛል እንዴ? አልጠቀም። የተመዘገብኩበት ጂም ቤት ትቻለሁ። ሌላ ሰው ይስራበት። አልመጣም ኮምቦላ ምን ነው ቃልሻ ደግሞ ኦነሩ ስማኝ ትሬነር ብራንትን ያልከው ግብድዬ ግድንግድቂጥ ያላትን ሴት ይዞ ነው ቆሞ ጥግ ላይ በቃ ምን እንደሚያወራም አላቅ ያፍ ነው እንዴ የሚያስተራት ደመል ላንገደግደው አልገባውኝም። የገባሁት ልከሳ ነው። ከላይ እስከታች የገባሁት መስታወት አይቼ ነው የምወጣው። መሮጫው ለምን እንደሚጠቅም አላውቅም። እሱን ብቻ ፊልም ላይ ስለማቅ እሱ ላይ ወጥቼ እሮጣለሁ። ቁጥር እየጨመርኩ ሌላውን ግን ስራውን አላውቅም። እሱ ተለጣጥፎ እዛ ጋር ንጭት ነው የቀረው። እንደውም እየቦረ ነው ተመችቶኛል። ረስተፋሪያ ትሬነሮች ግን አንዳንድ ትሬነሮች ረፍ ለጨዋታና ለስራ ከፋፍሉት። ዛሬ ጎላጎላ አለች። የታባይ መግቢያው ላይ መሆኑ ደግሞ ለየት ያደርገዋል። ዛሬ ድንገት ወደ ቤት የገባኝ ልክ ወደ ቤት ለመሄድ አንድ ታክሲ መያዝ አለብኝና የገባሁበት ታክሲ ውስጥ አብራኝ የሆነች ሴትዮ ገባች፣ ወይም የሆነች ሴት ገባች። ከዛ እዛ የገባሁበት ታክሲ ውስጥ እንግዲህ ሂሳብ ተጠየቅኩኝ። እኔ ደግሞ እንደ ተሳፋሪ ሂሳቤን ከፈልኩኝ። ከዛ ያስጨምራል አለኝ። እንዴ ምናምን ብዬ እኔ ደግሞ ጥያቄ ሆነብኝ። ከምጠይቅ ብዬ ዝም ብዬ ከፈልኩኝና ልክ አጠገብ ያለች ሰው አብራኝ የገባች ሴትዮ ልክ ከፈል ስትል ከፍሎልሻል አላላት። ከፍሎልሻል አላት። ከዛ አመሰግናለሁ ስትለኝ ችግር የለም አመሰግናለሁ ስትለኝ ችግር የለም አልኳት። ከዛ አይ እንዴት ችግር የለውም አብረን ስለቆምን ያው ለዛ ነው የከፈልኩትና ሳላስበውን ቢሆን መልካም ነገር ሰርቻለሁ። አመሰግናለሁ። እንዲህ የሚያስቅ ክሊፕ አይመስልም። አንዳንዴ ሸመኛነት እንግዲህ አብረን ስለቆምን አሁን እኔ 30 ነኝ
እሺ በ31 አገባለሁ። 32 እወልዳለሁ። በ33 እወልዳለሁ። 3 ልጅ ራሱ በወልደው ባክ ቱ ባክ ልጆቼ ትምህርት ቤት እስከሚገቡ ራሱ 40 ይሞላለው ማለት ነው። አሪፍ። ከዛስ ልጆቼ ትምህርት ቤት ወላጅ ሲፈልጉ እኔ ዱላ ይዤ ነው ማለት ነው የሚሄደው ትምህርት ቤት። ወይኔ ጊዜ እኔ እንደዚህ አልመሰለኝም። በ40 ዓመት እኮ ዱላ አያዝም አይደል? 40 በጣም እኮ ወጣት እኮ ነው። እንደ ባሬ የምትኖሩ ዝም ብላችሁ ምንም እድሜያችሁ አሳስባችሁ። ከኔ በላይ ደግሞ ያረጃችሁ ብዙ አላችሁ። እድሜያችሁ አያሳስብም። መቼ እንደምትወልዱ መቼ ምንም አታስቡ። ዝም ብላችሁ እንደ ባሬ ነው የምትኖሩ። ምንድነው እንደ ከፍት። ሴቶች ግን ጌታን እኔ በጣም አሳስቦኛል። እንደኔ ያሳስባችኋላችሁ። በ40 ዓመትሽ ዱላ አትይዥም። ሸንቀጥ በይ። ለዛ ብለሽ ቸኩለሽ ስታገቢ አሁን የተፈጠረው ይፈጠራል ማለት 2 ዳቦ ለምበላሽ ያስቸገርሽኝ ነው ወልደሽም ወጥተሽ ስሪ ብሎ እንግዲህ ቲክቶክ ላይ የሚያሰጣሽ ባል ነው የሚከተለውና እንደዚህ አይነት የህይወት ውሳኔ የምንላቸው ውሳኔዎች ጊዜ ወስዶ ተረጋግቶ ከፈጣሪ ጋር ተማክሮ እንግዲህ አውጥቶ አውርዶ መወሰንን ይጠይቃል እንጂ በአንድ ዘው ብሎ እንግዲህ አሳሰበኝ ተብሎ የሚገባበት ነገር መሆን የለበትም። እያጠባሁ እኮ ነው ልጄን ስለማጠባ ነው የምበላው። ገምቷት ስለ ምግብ ገምቷት ነው ቪዲዮ ይሰራ። ይሄ በልተነው ገደል ለሚገባ ምግብ አፈር ለሚሆን ጭቃ ለሚሆን ለምግብ የገመተ ሰው ሌላ ነገር አያርግም የሚል እምነት የለኝምና ተቃርያለሁ። በጣም ያዘንኩት እኔ እናቱ እግዚአብሔር ይሁንሽ። ምናልባት ከዚህ ቪዲዮ ይማርበታል፣ ንግስት ያደርግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይሄንን ነው የምነግርሽ። ወይ ሰውዬ ይማርበታል እና ንግስት ያደርግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይሄ ከሁለት አንዱ ነው የሚፈጠረውና ቪው ላገኝ ብላችሁ ለምታደርጉት ቪው በነገራችን ላይ ገንዘብ የለውም። አሁን ቲክታክ ላይ ሚሊዮን ቪው ቢኖር ገንዘብ የለው። እውቀት የሌለው ነው አብዛኛው አበሻ የሚሰራው። ዴዶን ጉግል ቲክታክ እንዴት ነው የሚከፍለው፣ ምን ስናደርግ ነው የሚከፍለው የሚለው ከተወሰኑ ሰዎች በስተቀር አያውቁት። ለዚህ ነው ሲዳክር የሚለው። ዝም ብሎ ይዳክራል አበሻ። ዝም ብሎ አቴንሽን ለማግኘት ቪው ለማግኘት በአናቱ ሲተከል ታየዋል። ዴዶን ሪድ ምንድነው ቲክታክ የሚያስፈልገው ገንዘብ ለማግኘት። ዩቲዩብ ላይ እንዴት ነው የሚሰራው፣ ምን ላይ ምንድነው አያውቀው። ምንም እውቀት የለም። ዝም ብሎ ይገባል ሌላ ሰው ስላልክ። እውነቱን ነው ዮኒ ማለት ገብቷቸው እውነትም ከዛ ነገር ፕሮፊት አግኝተው ቤተሰባቸውን ቤታቸውን ለመርዳት ከሆነ ገብቷቸው ቢሆን ያስኬዳል። ግን ዝም ብሎ በቃ እይታን ብቻ ለማግኘት ተብሎ ትዳርን ኦን ዘ ላይን ማስቀመጥ ቀልድ ነው። እሷም ይገባታል ሲሪየስ እንዳልሆነ ሊባል ይችላል። ግን ውስጧ ይቀራል ያ ነገር። በኋላ ላይ ስታደርገው እውነትም ያ ነገር ያለው እውነቱን ይሁን የሚለው ነገር መቅረቱ አይቀርምና ለሆነ ዓላማ ካልሆነ ቢቀርስ። ቀናተኛ ነው በጣም። ቅናት ስለ ዝም ብሎ ምናምን አይደለም። በጣም ይቀራል። በጣም ብዙ ጊዜ የመግደል ሙከራ አደረገ ምናምን። መጨረሻ ላይ በቃ ህይወቷ ከሚያልፍ ተብሎ ጠፍቼ መጣ። ኃይለኛ ነው ወይ በጣም ቅናት አለው እኮ አይደለ? ደረጃ አለው የቅናት። ላይክ አሁን ለምሳሌ አንተ ሚስትህን ከሆነ ሰው ጋር የማይሆን ነገር ስታደርግ ወይ ምናምን ብታያት ሊደብር ይችላል። እሱ እንዴት ነው የሚደብረው? አንቺ እሱ በራሱ ስሎ ነው የሚደብረው። እኔ ከቤት አልወጣም፣ የትም አልንቀሳቀስም። ከስራ ይመጣል፣ በቃ ስልኬ ነው ቀጥታ የሚያየው። ጂሰስ ቀጥታ እንደመጣ ስልኬ የመጣ ነው። ደልታል። አታወሪም? ከማን ጋር አወራለሁ? ትዳር ይዘህ ኖ ኖርማል ወሬ ጓደኛሽ ጋር ያያስኩ ጓደኞቼ ሴት እንኳን ሲደውል እሱ ካለ እሱ ነው የሚያነሳው። ሁለተኛ እንዳትደውይ። ሁለተኛ የተመቱም አሉ። እንዴት? ማንም ሰው መደወል አይችልም። ወንድ አይታሰብም። ሴቶች ግን አሁን ለምሳሌ ጓደኛ አለችኝ እዛና የሆነ ቦታ ኢቭን ነው የምነግርህ። ይገርም ነገር ተከራይተን ነው የምንኖረው እና አከራያችን እማዬ ትባላለች። በፍጹም ነው ከቤት መውጣት የማልችለው። በጭራሽ ከግቢውም በጭራሽ ቀልድ የለም፣ መውጣት የለም። ከዛ ያው እኔም አምኜበት ነው የምኖረው እና አንዳንዴ የፈለገ በቃ መውጣት ባትችል ክብሪት መግዛት ግን ኖርማል ነው። ወጣ ክብሪት መግዛት የምሬ ነው። ጦርነት ነው የሚከፈተው ክብሪት ለመግዛት ከወጣ። አዎ ያ ብቻ ነው የሚገርምህ። እሷ ነች ነገረኛ ነው የምትለው አከራያችን። ነገረኛዋ እሷ ነች። ምን ልትሰራ ወጣች? ጂሰስ
ማለት ከዚህ የተሻሉ አንዳንድ እስር ቤቶች አሉ እንደዚህ ከሆነ አይደል እንዴ? እንግዲህ ደግሞ የዚህ ግንኙነት ተቃራኒ ሌላ የሆነ ግንኙነት አለ። ወሽመጤ ተበጠሰ ያለው ወንድማችን ቁጥር 2 በሚለው እንሰደው እስኪ። በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። በቃ ጋዜጠኛ አረባክ ለምዶ ምናጣ እንዴ? እረፉ እንጂ ወንዶች፣ ፍቅር እኮ ከእግዚአብሔር ዘንድ ነው አይደል እንዴ? በቃ ይሄ ካልሆነ ብላችሁማ ሙጭጭ አትበሉ። ከሆነ ይሆናል፣ ካልሆነ አይሆንም። ጭራሽ ራስን እስከማጣት ድረስ ያ እኔ በህይወት እንደሌለው ነው የሚሰማኝ። እሷ ሄደችብኝ ማለት በህይወት እንደሌለው ነው የሚሰማኝ። የምር እኔ እሷ ከኔ እንድትርቅ አልፈልግም እና ባላችሁ አቅም አስታርቁኝ። እኔ አስከፋትም ድግም በቃ አስከፍቻትም ከሆነ ይቅርታ፣ እሱን ነው ፈልገው እና ይህን አደራላችኋለሁ። ለእናንተ ከእሷ ጥልቅ የሆነ ፍቅር አለብኝ። እሷን ማጣት አልፈልግም። ካጣትም እኔ በህይወት መኖር አልፈልግም። እኔ ግን አያት ቅድመ አያቶቻችን ይሄን ቢያዩ የሚያፍሩብን ይመስለኛል። እንደ ጀነሬሽን በቃ እንደ ማህበረሰብ የወደቀ ማህበረሰብ ብለው እንደሚቆጥሩን አልጠራጠርም። ማለት እንግዲህ በእነሱ ጊዜ እንደዚህ የሚያስለቅሳቸው የጠላት ጦር በዚህ ገብቶ በዚህ መውጣቱ ነው አይደል እንዴ? ይሄ ነገር ካልተስተካከለ ራሴን ማጣቴ ነው የሚሉት። አሁን እኛን ይሁን እንግዲህ እሷ ከኔ እንድትርቅ አልፈልግም። በቃ ወንድ ልጅ ነኝ፣ ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ ከአሁን በፊት፣ ግን እኔ በአሁን በሚሰማኝ ሁኔታ ውስጥ ካቀጠልኩ በቃ እንደሌለው ነው የሚሰማኝ። የለውም በቃ እና አደራ እምላችሁ እሷን አስታርቁኝ። ወንዶች ማለት ነው ከ21 ምናምን እስከ 35 ምናምን ያላችሁ ወንዶች ማለት ነው። እናንተ በዚህ ሰዓት ምን ያክል ፈተና ውስጥ እንደሆናችሁ ምናምን ማለት ከጓደኞቼም ከወንድሞቼም ምናምን የተረዳሁት ነገር ውስጥ ነው። እግዚአብሔር በቃ አሁን ወንድሜ ጊዜም የለውም ምግብ የሚበላበት ምግብ እንኳን በስነ ስርዓት እንኳን አይበላም፣ እግዚአብሔርን አይበላም። እና ቤቱ ሄጄ ምንም ቤቱ ባዶ ነው፣ በቃ ምንም ነገር የለም። ገብቶ ማረፊያው ብቻ ነው ያለውና ግን ቤተሰቦቹ እንዳይጎሉበት እንዴት እንደሚጨነቅ ምናምን ሳይ ምናምን በቃ በጣም ጓደኞቼ ራሱ በቃ ሙሉ ለቤተሰባቸው ነው የሚጨነቁት ወንዶቹ ማለት ነው ምናምንና በቃ በጣም ነው የምታሳዝኑት። እኔ እግዚአብሔር ወይ ብለ ማርያምን ከልቤ ነው በቃ በጣም ነው የምታሳዝኑትና አይዟችሁ እሺ የኔ ማርያም ያልፋል። ኪዳነ ምሕረት አለች ታግዛችሁ ምናምን እኔ በጣም ነው በቃ ፊል ያረኩትና አይዟችሁ በቃ አይዟችሁ በቃ ጊዜው ደግሞ ደባሪ ነውና ግን አይዟችሁ እና ደግሞ እንደኛ አይነት ጠንካራ እህትና ሚስት ደግሞ ካላችሁ ድለኛ ናችሁ። ዝበይ እንዲህ ያላችሁ እየገባችሁ ነው እንደዛ አስለቃሽ አድርጋችሁ ምት ቺን ሙድ እዛው ያዣት ግን እናመሰግናለን ማለት ይሄ ሁሉ ጣጣ ያለበት ወንድ እንግዲህ ቁጭ ብሎ እየተነፋረቀ ከሷ ጋር አስታርቁኝ ብሎ ኢንተርቪው ለመስጠት 2 ሰዓት ማግኘት ራሱን ያሳፍራል። ሲያስጥ ያየን ነው ማለት እኔም ተሸውጄ አባብላኝ ሙች በጤን ቃልን እንዳቀየር አልቀይር እንዳታገባ ምን በወጣ ምን ዋየ እንዴ የማይበጀህ ያግባ የማይበጀህ ያግባ ሙች እንዳታገባ የማታለል ዘይዳቸው ራሱ ከባድ ነው የሚባለው ሰማ እንዳታገባ አባብላ እንደዚህ ብላ አባብላ ያገባች እውነቱን እኮ ነው። ካገባህ እንጀራ ማን ይገዛዋል? እንግዲህ የባለ ሱቆች ታክቲክ ነው መሰለኝ ይሄ። ላጤ መሆንን ያበረታታሉ። ያው እንጀራ፣ ሽሮ፣ በርበሬ፣ እንጀራ፣ ሽሮ ሸቀጣቸውን ለመሸጥ እንግዲህ ስለ እንጀራ ስናወራ ቤተሰብ እናንተ ቤት በሳምንት ስንት ጊዜ ትበላላችሁ እንጀራ? እንጀራ አንበላም። እንጀራ እሑድ ነው የምንበላው እኛ። በሳምንት አንድ ቀን እሑድ ነው እንጀራ። በሳምንት አንድ ቀን ነው እሑድ ከሰዓት ሽሮ፣ ምስር፣ ጎመን እሑድ ከሰዓት ሁሌ የሚሰሩ የኢትዮጵያ ቀን ነው በቃ ኢትዮጵያ እንደ እኛ ጋር ሁሌ ነው በየቀኑ ነው። እኔ ምግብ ላይ እሺ በጣም ሲሪየስ ነኝ። እንዴት ማለት እኔም ባሌም ዝም ብለን አንበላም። ያወሩ ነው የሚበሉት፣ የተወያዩ ነው የሚበሉት። ዝም ብሎ አይበላም። ዝም ብለን አንበላም።
እንዴት ማለት እስኪ ማለት አሁን ላይ ድሮ እንጀራ ትበላለህ በቃ ያገኘኸውን ትበላለህ አሁን ግን እንደዛ አይደለም በትክክል በዚህ ወር ምንድነው መብላት ያለብን በዚህ ወር ብለን የአንድ ወር እስኬጁል አወጣለሁ ኤግዛክትሊ ቁርስ ምሳራት እያንዳንዱ አይ ቲንክ ሁላችንም እናወጣለናል ቤተሰብ ሳምንት አንዴ ብቻ እንጀራ ማንበላም ሰዎች እስኬጁል እናወጣለና አሁን እኔ በዚህ ወር 2 ሳምንት ድንች 2 ሳምንት ሽሮና ምስር ተቀያይጦ ማለት ነው ስለዚህ በዚህ ሎጂክ እኔም ዝም ብዬ አልበላም ትቀልጅ ያለሽ እንዴ ፋለው ቤዝድ ኦን ዳት ነው መንበላው ምግብና ልጆቼ ሌላ ሰው እንዲያረግልኝ አልፈልግም ራሴ ነኝ ማረገው እና ሁሉም ላይ ፕሮቲን እንዲኖር ቬጂ እንዲኖር አርጌ ነው ማዘጋጀው አለ ምሳ ይበላውን ራት ደግመን አንበላ እና ላይክ 30 ደቂቃ ቢበዛ 20 ደቂቃ ነው የሚፈጅብኝ በጣም ፈጣን ነኝ ምግብ ስሰራ አሜን እንብላ ብለን ተመልካቾቻችን ሞያዬን ቅመስልኝ አለለም መስል እኔ እንዳልሰራው ግልጽ ነው ተከታተናል ይገባ ነው ኢትዮጵያ ደስ ፕሮቲን ፕራዮሪታይዝ የምታደርግ እንደዚህ አይነት ሚስት ነው የሚያስፈልገው ማለት አሁን ላይ እኮ ተቸገረን ሁሉም ካርቦ ነው በቀን 300 ግራም ካርብ እያበሉን እየዋሉ የምድር ወገብ ሆነኮ ወገባችን አይደል እንዴ ሴቶች በጣም መጥቀው ሄዱና ወንዶች እኛ ላይ ለመድረስ በጣም በቃ ተቸገራችሁ ታይባክ እውነቴን ነው ሴቶቹ ሄዱ በቃ ይልማ ማን ይድረስባቸው ራሷን የምታስተዳድር ከሆነ ምሸክም ምን አስፈልጋት ይሄ እኮ ነው ሀፈን ይያለ አሁንም እንት የሆነ ያለው ነገር ይሄ ነው ገባክ ወደ ሀሳብ እኮ የመጣሽ አይደለም ሊድ የሚያርክ ስለዚህ ምን ተፈጠረ አሁን እኮ ይሄን ጥያቄ ሁሉ አጠይቅም ነበር ስማ ማን ነው አልማስ አልሚዬ እኮ ይሄን ሁሉ አጠይቅም ነበር በመጀመሪያ ደረጃ ወደ እኔ ጥያቄ እኮ ነው የመጣሽው እኔ አንቺ ምንድነው ያልሽው እኔ አንቺን ቅድም ያስቆምኩሽ ስለዚህ አኮ ገባኝ አሁን ወንድ ያስተዳድር ልትለኝ ነው አይደል ተከክል ወደዛ ነው የመጣሽው እናንተ ወጣችሁ ሰርታችሁ ስትመጡ ራሳችሁን ያስተዳደራችሁ ይመስላችኋል የሞላችሁት ሴቶች ናት ነው ኦኬ ግን ሴት የምታስተዳድረው ቆሞ የውጭውን ሰርቶ በሚያመጣ ወንድ ላይ ሆና አይሽ ከነንትኗ ድጋፍ አይደለ የቤቱ ራስ እሱ ነው ወንድ ልጅ የቤት ራስ ነው ግን ይሄ ሰውዬ ራስ መሆን ይከብዳል ያማል ህመም ነው ይሄ ኮሜንታተር መላጣ ይላል ግንባሬን አይቶ ነው መሰለኝ እና ብዙ ጊዜ ኮሜንት ላይ ግንባራ ምናምን ያላችሁ ጽፍ ሰዎች አንድ ነገር ላስታውሳችሁ ፈልጋለሁኝ ብዙ ጊዜ ግንባራም ሴቶችን አይታችሁን ከሆነ በጣም ቆንጆዎች ነን ማስረጃ ከፈለጋችሁ ደግሞ በጣም ብዙ ላቀርብላችሁ እችላለሁ በተጨማሪ ደግሞ የዚህን ሰውዬ ፕሮፋይል ገብቼ ለማየት ሞክሬ ነበርና እነ ብሩክ ኒውስን እና ሙሴ ሰለሞንን አይነት ኮንተንት ለመስራት ይሞክራል ነገር ግን ዜናዎችን ሲያቀርብ እንዲህ ይላል በጣም እንደዚህ ትላለክና ይሃን ነገር ብታሻሽልና እስቲኒያ የድሬዳዋ ዩኒቨርሲቲ የምስራቅ አፍሪካ ዩኒቨርሲቲዎች ወይም ሪጂናል ላበር ሚግሬሽን ናውሌጅ ዋና መቀመጫ እና አስተባባሪ እንዲሆንም ተመረጠ። ከዛ በፊት ግን ቪዲዮን ኮፒ ሼር ሪፖስት እንድታደርጉልኝ ከወዲሁ ጠይቃችኋለሁ። ህብረት ባንክ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋርም ያለውን ግንኙነትን ይበልጥ በሚያጠናክርበት ሁኔታ ላይም ምክክር አደረገ። ከዛ በፊት ቪዲዮ ከተመቻችሁ ኮፒ ሼር ሪፖስት እንድታደርጉልኝ ከወዲሁ ጠይቃችኋለሁ። የዓለም ባንክ ባወጣው አዲስ ሪፖርትን በኢትዮ ቴሌኮም ገበያም በቅርቡ የገባው ሳፋሪኮም ኢትዮጵያ ከኢትዮ ቴሌኮም ጋር እውነቷን ነው ጭንቅላት ብዙ ታበዛለህና ቀንስ እንደ አስተያየት ነው እሷ እንደው ማስተካከል የምትችለው ነው የነገረች አንተ ግን እሷን ለመጉዳት ብለህ ነው እቺ በጣም ዲስትራክት ታደርጋለች በጣም ስለ ዲስትራክሽን ስናወራ የሀብታም ልጅ ጓደኛ ቤት ስትሄድ ማዘሯ ዛሬም ቁርስ የለም በሶ አለ ልጠጣ በሶ ኧረ ዛሬ ፋሲካ ነዋ ዛሬማ ደሞዝ ገብቶልሻል ማለት ነው በለው ያበደ ቁርስ ነው በእውነት በቃ ጓደኛ ቤት ደርሼ ልመለስ እሺ ሰላም ኖት ፋዘር ሰላም ዋልክ የኔ ልጅ አቤኔዘር የለም እንዴ ጥሩ ሰዓት ነው የመጣው የኔ ልጅ ሂድና እስኪ ጓደኛህንም ከረው እባክህ ምን ነው ፋዘር ችግር አለ መኪና ካልቀየራችሁልኝ ብሎ ዛሬ አልችልም ነገ ቀይረልሃለሁ አልኩት እና ዛሬውኑ ካልቀየራችሁልኝ በሶ ጠጥቼ ራሴን ነው ማጠፋው ብሎ አስጨነቀኝ ይኸውልህ እባክህ ሂድና ምከረው በሶ አዎ ልዩነቱ እንግዲህ እኔ ሊሰፋ ነው አልተገናኝቶም ነው ስላልተገናኝቶም ደግሞ እያወራ አንድ ወዳጅ እንግዲህ ይሄን ቪዲዮ እስኪ ለተመልካቾች አጋራለን አሜሪካን ሀገር ውስጥ የኖርኩት ኑሮ በጣም ለብዙ ሰዎች ትምህርት ይሰጣል ብዬ አስባለሁ ኢንስፓይሬሽናል ነው ብዬ አስባለሁ ገና ወደዚህ ሀገር እንደመጣሁኝ የመጀመሪያ ስራዬ አንድ ነርሲንግ ሆም ውስጥ ቤት ማጠብ ነው
ቤት አጣቢነት ሃውስ ኪፒንግ ተቀጠርኩ ማለት ነው። ቤት ገና 15 ቀን እንዳጠብኩኝ ቤት ማጠብ ስራ እንደሰራሁኝ ላውንደሪ ልብስ አጣቢ የነበረችው ሴትዮ ለወሊድ ወጣች። አለቃ የመጣና ቤት ከማጠብ ይልቅ ሁሉም ቢልዲንግ የዞርክ ከማጠብ ይልቅ የሚቀልህ ላውንደሪ ሊሆን ይችላል። ልብስ አምጥተህ ማሽን ውስጥ አስገብተህ አንድ ክፍል ውስጥ ቁጭ ብለህ ማጠብና ማድረቅ ነው፣ እሱ ይሻላል ያለኝ። አዎ አልኩኝ። ከዛ እሱን ጀመርኩ ማለት ነው። ቤት ከማጠብ ልብሳቸውን ወደ ማጠብ መጣሁ ማለት ነው። ከዛ እዛው ደግሞ ላውንደሪ ልብስ እያጠብኩ ያለው የነርስ ኤድ ሲኤንኤ የሚባለው የነርስ ኤድ ትምህርት ተማርኩኝ። ከዛ ከ6 ወር ልብስ ማጠብ በኋላ ደግሞ ነርስ ኤድ ሆንኩኝ ማለት ነው። ነርስ ኤድ ደግሞ ያው የነሱን ሰውነታቸውን ማጠብ ምናምን ነው ስራው። ስለዚህ ቤታቸውን አጠብኩ፣ ልብሳቸውን አጠብኩ። አሁን ደግሞ ነርስ ኤድ ሆኜ ሰውነታቸውን ማጠብ ጀመርኩ። ከዛ እዛው ሆኜ ደግሞ ነርስ ኤድ ሆኜ ከዛ ደግሞ ነርሲንግ ትምህርት ቤት ገባሁኝ። ነርሱኝ ደግሞ ወጣሁ። ከዛ ደግሞ መድኃኒት ሰጠሁ ማለት ነው። ስለዚህ ለራሴ ስቀልድ እንዲያውም ቤታቸውን አጠብኩ፣ ልብሳቸውን አጠብኩ፣ ሰውነታቸውን አጠብኩ። አሁን ደግሞ በመድኃኒት ውስጣቸውን እያጠብኩ ነው እላለሁ። ከዛ ከነርሲንግ በኋላ ደግሞ ያው ዶክትሬቴን ደግሞ ሰራሁኝና አሁን ደግሞ ካውንስሊንግ ሰራለሁ። አእምሯቸውን ደግሞ አጥባለሁ ማለት ነው በካውንስሊንግ። ስለዚህ ለራሴ ምን እላለሁ ሁልጊዜ እኔ እዚህ ሀገር ላሉ ሰዎች የተሟላ አገልግሎት ነው የሰጠሁት። ቤታቸውን አጠብኩ፣ ልብሳቸውን አጠብኩ፣ በመድኃኒት ውስጣቸውን አጠብኩ። አሁን ደግሞ በካውንስሊንግ አእምሯቸውን እያጠብኩ ነው። የተሟላ አገልግሎት ማለት ይሄ ነው ብዬ ቀልዳለሁ፣ ግን በጣም ኢንስፓይሬሽናል ነው ለብዙዎች ከታች መጀመር እንደሚቻል ነገሮች አልጋ ባልጋ ነው። ስራን ማክበር፣ የተገኘውን ሰርቶ እንግዲህ ህይወትን ለመለወጥ መታተርን የመሰለ ግን ጥበብ የለም። ስለ ጥበብ ስናወራ ደግሞ እዚህ ውስጥ ያላችሁ ሃሎ ወደዚህ ሂሳባችሁ ተከፍሏል። እሺ ሂሳባችሁ ተከፍሏል። ማን ነው ከፈለ? እኔ አይደለሁም። የታክሲ ዋጋ አይደለም፣ የኃጢአታችሁ ዋጋ ኢየሱስ ከፍሏል። ኢየሱስ ጌታ ነው። ኢየሱስ ይወዳችኋል። ሄዳችሁ ተከፍሏል። አሁን ኢየሱስ ከፍሎላችሁ የኃጢአታችሁ ዋጋ ተከፍሏል። የታክሲውን ክፈሉ። እኮ የታክሲ መስሎኝ የታክሲ አይደለም። እሱንማ በደሙ ነው የዋጅን። በደሙ ነው የተከፈለው። እስቲ ኢየሱስ ጌታ ነው በላ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምንድን ነው የምትለው? ሌላ የለም፣ እሱ ጌታ ነው። እሺ ዘንድሮ ከቤት ትምህርት ቤት ነው እንክብካቤ ያለው ለልጆች። ሰኞ ትሄዳለህ? ሰኞ ዛሬ በዓል ስለሆነ ትምህርት የለም። ምን ፈልገህ ነው? ዛሬ የለማ። ሰኞ አትሄድም? የልጁን እቅድ እያበላሻችሁበት ነው። ቀጠሮ ዴት ምናምን የሚባል ነገር አለ። ወለቡና እኮ ነው ስንት ነገር እና እኮ ይሄ እኮ አሪፍ ነው። ልትሆን ነበር አለ። ሁለት ቡና 220 ብር ከአዲስ ኮፊ። ከቡናው ይልቅ ቢሉ ያነቃል። ፌር አይደለም። በተለይ ከአዲስ ኮፊ እንዴል ቻርጅ ማረው የሆነ ፕሮቫይድ የሆነ ፕሪስቲን የሆነ በቃ የሆነ ላግዠሪ ፊል ያለው ቤት አይደለም ከአዲስ ኮፊ። እውነት እናውራ ከተባለና 200 ብር ያለው ሎኬሽን ብዛትና ያሉባቸው ቦታዎችም ለማጆሪቲው የሚሆን ሰርቪስ ነው እና በዚህን ያህል ልክ ቻርጅ ማረጉ ፌር ነው? ያስኬዳል? ሁሌ ግራ የሚገባኝ ነገር ማለት ነው ከ4 ወር 19 ቀን በፊት ቲኬት ቡክ አድርገህ ኢትዮጵያ ለመሄድ ወር ከምናምን አስቀድመ ደግሞ ለምትሰራበት መስሪያ ቤት ፈርመህ ማመልከቻ አስገብተህ አገር ቤት እሄዳለሁ ብለህ ተናግረህ እንደ ነፍሰ ጡር ካውንት ዳውን አድርገህ ይሄን ቀን ቀረኝ ይሄን ያልቀረኝ እያልክ ማለት ነው። ፋይናሊ ኢትዮጵያ ስትገቡ ዙሪያችሁ ላለ ሰዎች ይገርምሻል ትንሽ ቢዝነስ ነገር ነበረች እና እንደ አጋጣሚ ነው የመጣው።
እረ እዚህ ጋር ዘነዘ የምን አጋጣሚ ነው ችግር? እውነቱን ለምንድን ነው የማትናገሩት? በቃ እንደሚታነቅ ሰው ባዶ እጅን ገብተሃል ሀገር ገባው በቃ የሆነ ነገር ላመጣልሽ ነበረ አልቻልኩም። ችጋር ተናነቀኝ፣ ጉሮሮዬ ላይ ቆመ። እንዴት ተጋባን ከችጋር ጋር ሲያልፍልኝ አደርጋለሁ። ለምንድን ነው የማትሉት ግን? ሁሌ ለ10 ምናምን ዓመት አጋጣሚ ትመላለሳላችሁ። የምን አጋጣሚ ነው እንደዛ? ችጋር እውነት ተናገር፣ እውነት ነፃ ያወጣል። ሰላም የሰው ሰላም ሰሞኑ እንግዲህ አንድ አልተርኬሽን በተማሪና በአስተማሪ መካከል የነበረ ግብግብ ሶሻል ሚዲያ ላይ መነጋገሪያ ሆኖ ነበረ። ፈታ ያለ አስተማሪ ይመስላል። ታክሲ ውስጥ 4ኛ ወንበር ላይ በቅጥነቴ ምክንያት የጀግና አቀባበል ሲያደርግ ያው ዛሬ ጧት እንደሚታወቀው መኪናዬን ገራጅ አድርሼ ነበረ። صديق ما خلص السيارة؟ አልጨረስክም? ما في خلاص؟ አላናግር አለኝ። እንደምን እንደሆነ አላውቅም። እየሰራ ነው፣ እዛ ስር ነው ያለው። مدير ما في خلاص؟ متى خلاص السيارة؟ يا اخي كلمني انا በጣም ቢዚ ነው። አላናግር አለኝ። ለምን እንደሆነ አላውቅም። ግን مدير ايوه ما في خلاص متى خلاص السيارة؟ قطعت ዘንድሮ ፕራንክ እንዳቀጭን ብዬሻለሁ። ነገርሻለሁ። ነገር እንዳፖስችዋለሽ ሴቶችዬ እንደዚህ ዳቦ ማብካትና ቂጣ መጋገር ሲያምራችሁ በእኛ ኃይል ቶሎ ቶሎ አይቦካማ። በስመ ባቢች ሲያቦኩ ጉብዝን በተለይ ነፍተውት ከሆነ ቆንጆ ቂጣና ነገር አቆም ነው ብዬሻለሁ። አረብ በፈጠራችሁ ባለትዳሮች ትዳራችሁ ለቲክቶክ መበተን ግን ጥሩ ነው እንዴ? አሁንም እየበላሽ ነው? አዎ እየበላው ነው። አሁን ምግብ ላይ የሚገርም እንደውም አጠገብኩ። እሺ ዳቦ ነበር ደህና ነገር ብትሰራልኝ ጥሩ ነው። ኧረ እባክሽ ይበቃሻል። ዝም ብሎ መብላት ምንድን ነው? ይሄ ነገር አይበቃም እንዴ? አበዛሽው። አሁን ሳይጭ አላየሽም ያችኛዋን ፕራንኳን? እና እኔ ደስ አለኝ። እንደው ዝም ብለህ መሰለህ በላ ተረጋጊ እንጂ እንደዚህ ማየት ሚስት አለች። እንደውም ምንድን ነው ዳቦ ምግብ ነው አርዳ ህንጣ ዲኮኒ አብሪ ላይ ቁጭ ይማሉ አንተ እንደላ መሰለህ። አለ ተረጋጊ እኔ ወፍራትሽ ቀጥታ። እዚህ ቪዲዮ ውስጥ እንግዲህ በዚህ በሰሞኑ ሽኩቻ የተደናገጣችሁ ባለትዳሮች ትኖራላችሁ ያስባሉ። ማለት ባልም አሁን ትንሽ ነገር ብላት ሊከፋት ነው ወይ ሚስት ደግሞ ባሌንም እንደዛ ቢለኝስ የሚል ጭንቀት ውስጥ ልትኖሩ ይችላላችሁ። እንግዲህ እስቲ ጋሽ ደሞዝን እዚህ ጋር ጋብዤላችኋለሁ። 6 የጋብቻ ዘመኖች አሉ። ከ1 ዓመት እስከ 3 ዓመት ያለው የጋብቻ ጊዜ የክሬምና የአይስክሬም ዘመን የሚባል ነው። በቃ ጣፋጭ ዘመን ነው፣ ምንም ችግር የለም። የክሬምና አይስክሬም ዘመን ከ3 ዓመት እስከ 10 ዓመት ያለው የገንፎና የጉንፋን ዘመን የሚባል ነው። ልጆች የሚወለዱበት ነው፣ ገንፎ የሚበላበት ነው። በዛው ልክ ብዙ ችግር በቀላሉ እንደ ጉንፋን የሚተላለፍበት ነው በባልና ሚስት መካከል። ከ10 ዓመት እስከ 20 ዓመት ያለው የጋብቻ ዘመን የኬክና የማላከክ ዘመን የሚባል ነው። አንቺ ነሽ ችግሩ፣ ያንተ ቤተሰቦች ናቸው ችግሩ፣ ያንቺ ቤተሰቦች ናቸው ችግሩ፣ አንተ ነህ ችግሩ የሚል የኬክና የማላከክ ዘመን ጥሩም ነው። እንደገና ደግሞ በዛውም ልክ ደግሞ ጥሩ ያልሆነ ነገር ያለበት ማለት ነው። እና በዚህ ውስጥ እንዴት ነው የምትተራረመው? ከ20 ዓመት እስከ 30 ዓመት ያለው የጋብቻ ዘመን የመብሰልና የመብሰልሰል ዘመን የሚባለው ነው። እየበሰሉ ይሄዳሉ፣ በዛው ልክም እየተብሰለሰሉ የሚሄዱበት ነው። ከ30 ዓመት እስከ 50 ዓመት ያለው የጋብቻ ዘመን የደስታና የደልታ ዘመን የሚባል ነው። ልጆች የሚዳሩበት፣ እልል የሚባልበት፣ ስራ የሚይዙበት፣ ራሳቸውን የሚችሉበት እና ባልና ሚስቶችም ደግሞ በቃ በብዙ መንገድ ራሳቸውን ችለው ሌላውን የሚረዱበት ዘመን ነው። ከ50 ዓመት በላይ ያለው የጋብቻ ዘመን
የመቆጨትና የመቆላጨት ዘመን ነው፣ ወይም የመቆጨትና የመቋጨት ዘመን። ይቆጫሉ አንዳንድ ድሮ ቢሆን ኖሮ ድሮ ነበር፣ ድሮ ቀረ ሁሉ ነገር፣ ትዳር ድሮ ቀረ፣ ስራ ድሮ ቀረ፣ ሁሉ ነገር ድሮ ቀረ። አንሶዬ ዝንብ ራሱ ድሮ ቀረ ብሏል። የድሮ ዝንብ ሲያባርሩት ቶሎ ይሄድ ነበር እሺ ሲሉት፣ ያሁን ዝንብ ተጣጣሙ፣ ዝንብ ድሮ ቀረ ብሏል። አረች ሲሄዱ ሰዎች ሚኒቱን ላይ አስተውሉምና የመቆጨትና የመቋጨት ዘመን፣ ሁሉ ነገር ድሮ ቀረ። ከዛ የሚቋጭበት ዘመን ነው። ምን ማለት ነው? በቃ የሚሞቱበት ዘመን ነው ማለት ነው። ሰው 50 ዓመት በጋብቻ ከኖረ እድሜው ወደ 85 91 ከዛም በላይ ሊሆን ይችላል ማለት ነው። በእነዚህ የጋብቻ ዘመን ውስጥ እንዴት ነው የምናልፈው? በመተራረም ነው የምናልፈው። አንደኛው ሌላውን በማረም በፍቅር በማረም ዝም ድሮ ቀረ። ቤታችሁ ውስጥ እንጀራ በሳምንት 6 ቀን ይጋገራል። ታላምላክ አንድ ቀን እሺ። ደረጀ 2 ቀን 2 ቀን ሲሳይ 2 ቀን 2 ቀን እሺ። እንደ መፍትሄ ግን እኔም ቁጭ ብዬ ሳስበው ቅድም ያለችው እህታችን በሳምንት አንዴ ነው እንጀራ ብንበላው መፍትሄ ሳይሆን አይቀርም። ሚስቴ የምትመታኝ እኮ ጠልታኝ አይደለም ስለምትወደኝ ነው አይደለ? አሁን ባለቤቴን እወዳታለሁ በነገራችን እና ልፈታት ለሷ ብዬ ነው ስለምወዳት እምለያት ማለት ማላገባው ሌላ ሴት ምን ይጠቅማታል? አንተ ከተለያት ሌላ ሴት አገባህ አላገባህ ሁለታችን ተጋብተናል። አዎ በዶክመንት ተጋብተናል። አዎ በሃይማኖታዊ ስርዓት ባለቤቴ ከኔ ጋር ጥሩ የሆነ የፍቅር ግንኙነት አላት። በጣም ምርጥ፣ በቃ ምንም የሚጎላት ነገር የለም። ልጆቹ እለት እለት የሚሰቃዩት ስቃይ በሁለታችን እንትን ውስጥ የሚጠይቁኝ ጥያቄ ማሚ ለምንድን ነው ማትስቀው? እና እነዚህ ልጆች እውነተኛውን ነገር ማየት አለባቸው። በተደጋጋሚ ፖሊስ ጣቢያ ስንሄድ ያያሉ። ለምሳሌ የእኛን ቤት ማን ሲመራው አየው፣ ጓደኞቿ ሲመሩት ማየት ጀመርኩት ማለት ነው። ለምንድን ነው እንደዚህ ያደረካት? ለምንድን ነው ለምሳሌ ቤት ውስጥ ማይሰሩ ስራዎችን የምትሰራው? እንጀራ ጋግራለሁ፣ ወጥ ሰራለሁ፣ ልጅ ምናምን ቴክ ኬር አደርጋለሁ። አሁን ይሄ ማይስማማው ሰው አለ አግኝተኛ። ይሄን በማድረጌ ውስጥ ግን እኔ ፍቅሬን ነው የምገልጸው። እንደ አይነቱን መታገስ ምናምን አትፈልገው። በቃ ሪያክት እንዳደረግ አንዳንዴ ወንዱን እስኪ ማለት ተደባደብ ነው አንዳንዴ በነገራችን። እና ኦኬ እኔ የምለው ወንዶች ሚስታቸውን በቀበቶ ይገርፋሉ ይባላል አይደል? ቀበቶን ላጣርግ የሆነ ሳለ ይገረፍኳት ማለት እኔ አሁን ዛሬ በጣም ብዙ የካፕል ድራማዎችን አየን። ማለት እኔ ለስሙ ሲንግል ነኝ ገና ሪሌሽንሺፕ ውስጥ ሳልገባ በሌላ ሰው ሪሌሽንሺፕ እንደዚህ አእምሮ ማጨናነቅ እኔ በቃኝ ይበቃል። ላጣርግ የገረፍኳት አይደለችም። ለምን ደስተኛ የሆነ ሰው ፕራንክ ነው ሲባል ከዚህ በፊት በህይወቷ ምንም ነገር ያልደረሰባት ምንም ያዘነች ባትሆን ኖሮ ውዶቼ ባሌ ፕራንክ ነው ያደረገው በቁም ነገር የባሌ ሚስት ነገር እኮ ይሸፈናል። ባል እንዳይጠላም ባል የሆነ ነገር እንዳይሆንም ነው። ይሄ እኮ ቀልድ ነው እንዴ ማሮቼ ምናምን ትል ነበር። ቀልድ ነው ምናምን ሌላ ጨዋታ ነው። ረፈታ በሉ ምናምን ነገር እንትን አትበሉ ምናምን ይሄ ጨዋታ ነው። እሺ ኧረ ውዴ ምን ካሳ ነው ምናምን ይሄ እኮ ፕራንክ ነው ያለ ነገር ነው ምናምን ብላ ታሳልፍ ነበር ሴትየዋ። አሁንም እኛ እናቀልሻለን ውዴ ባሏ ነው እኮ የልጇ አባ ነው ብትሉ ምን ታውቃላችሁ? እኛ እናቀልሻለን፣ እኛ ተመልካቾች እናቀልሻለን። ፊትሽ አሁንም ደስተኛ አይደለም። አትስቂም፣ አትንቀሳቀሽም፣ ጸጥ ብለሽ ነው ውድ ያለሽው። ውስጥሽ ላይ ያነበብኩት ህመም አለ። ሰልችቶሻል። እሱ ፕራንክ የሆነ ውስጥሽ ህመም አለ። እኔ ተረድቼሻለሁ። ማርያም ጋይስ እያሾፍኩ አይደለም። የሆነ ህመም አለ። ካሳ ራሱ ሲላት ሩጣም አላቀፈችው። ምንድነው ውዴ ካሳውም አላለችው። በቃ ዝም መብራር እንደ በድል ልጅቱ የምታየው ይሄ ጤና ነው ወይ ትላላችሁ? አንተ ቆሽ ማዳ ሽማግሌ ወጣት አላቆም ፊትህን። እኔ እሷን እንዳየሁትኝ ያችን የመሰለች ልጅቱ ራሱ ብርቱካን ስታለቅስ አይኗ ራሱ እዚህ ጋርና እዚህ ጋር እንደ ጻልሽ ቂጥ ነው የቀላው። አሁን የአራስ ቂጥ አይታችኋል? የአራስ ቂጥ ትንሽ በውሃ ነገር ጨርቅ አድርጋችሁ ስትጠርጉበት ማለት ነው ቂጡ ይቀላል፣ ይላጣል። እንደ አራስ ጻልሽ ቂጥ ጉንጯ ደም ለብሶ እንደዛ ተነስተም አላቀፋት። ፕራንክ አይደለም። እንደው ፕራንክ አይደለም። እንደዚህ አይነት ፕራንክ በታሪክ አይቻልም። ደምን በእንደዛ እያለቀሰ ቁጭ ብሎ እንደ ስዕል ያያታል። ምን ጉር ነህ አንተ? ምን ጉር ነህ? እኔ የምልሽ ፍቅር፣ ዛሬ የሚመጣብን እንግዳ አለ እንዴ? የምንጠብቀው እንግዳ አለ? ኧረ የለም። ምን ነው ታዲያ ይሄ ሁሉ ምግብ እዚህ ምን ያደርጋል እንዴ? ይሄ እኮ ሳሎን ነው። ኪችን ቢቀመጥ አይሻልም? ምግቡ እዚህ እንትን ከሚልበት ልበለው እኮ ነው። ልጅ መልሽ፣ አይቻልም። መልሽ፣ በቃሽ፣ ሰልችቶኛል። ሉፍ በአንድ ጊዜ ሁለት ዳቦ በአንድ ጊዜ ለምን አንድ ጊዜ አትገይኝም? ቆይ እንዲህ ከምታስቀይኝ አይሆን
አሁንም መልሽ አልፈልግም ራሴ ነኝ የምወልደው ከዚህ በኋላ ልጆቹን ሆ ስራ ፈልጊ ትንሽ ስራ ፈልጊ እንደዚህ አይነት ቀልድ የለም ከዚህ በኋላ 2 ዳቦ ሙሉ እንዴ እንዴት አሰብሽው በእናትሽ ጃፋር ኦሎምፒክ ላይ 4ኛ ለወጣ ሰው እኮ የሚሸለም እኮ ነው ልዳቦ እኮ እንደ ቀልድ ብቻሽን እከስሻለሁ ፍርድ ቤት ነው ማቆምሽ ቀልደኛ ማሬ 2 ወር ሆነሽ አይደል ከወለድሽ 3 ወር ሊሞላኝ ነው በጣም ቤት ቁጭ ብለሽ እየበላሽ ነውና ስራ መጀመር አለብሽ አሁን በጣም እየከበደኝ ነው ማለት ይሄው አሁን 2 ዳቦ ይዘሻል በዚህ በሚያክል ማክ ትጠጫለሽ ምንድነው ሳሉ ድሮ ሻይን ያደርግ ነበር ያጠባው ስለሆነ እኮ ነው እኔም አጥብቻ ቃለሁ ካንቺ በፊት ስንት ሰው አጥብቻለሁ እንዴ ዳቦ 2 ዳቦ በዚህ በሚያክል ማክ መጠጣት እንዴ እኔ እንደዚህ አልተደረገልኝም ሳጠባ ድሮ ምንድነው እና አሁን እኔ አንድ ዳቦ ነው መብላት ያለብኝ አው ከዛ ደግሞ ማግ መቀየር ቀንሹ በቃ ቀንሹ ይሄን የሚያክል ምን ያደርጋል ለዚህኛው ላድርገው ያማታል እንዴ ከየት ነው የምታመጣቸው በቃ ቀንሽ ያልኩኝ ቀንሽ በቃ በሷ ግማሽ በቃ ግማሽ ይበቃሽ ቦስ ነው ገፋለ በላ ታቃለ እንደውም ቶ ያው አንድ ዳቦ ለዘበ ካርቶን ሲግራ ያሳዝናል ከምንም ጊዜ በላይ እንግዲህ ሚስቶች ጥበበኛ መሆን ያለባቸው ጊዜ ነው ወንዶች ምን እንደነካቸው አላውቅም ይቅርታ ጠይቃለሁ ስለ ሴቶች ጥበብ ስናወራ ባብዬ ምን አይነት ሙዶችን እንጠቀም ልትሉኝ ትችላላችሁ እንደዚህ አይነት እሺ እባክሽ አመሸው አይደለ ኧረ ብዙ አልመሸም እንኳን ደህና መጣህ እራት ላቅርብ አይ እራት እንኳን በልቻለሁ እንኳን በላህ ዋና አንተ መብላት ነው ግን የበላሁት ከመስሪያ ቤት ሰራተኞች ጋር አይደለም ሴቶችም ነበሩ ሴቶች ከማንስ ጋር ብትበላ እንኳን በላ እኔ እዚህ ቁጭ ብዬ በሀሳብ ያበሉት ይሆን አያበሉት ይሆን እያልኩ ስብሰለሰል ያመሸው በነገራችን ላይ አንደኛዋ ሴት ከኔ ሌላ ነገር ትፈልግ ነበር እኔም ሰጠዋት እንግዲህ አርግዣለሁ ምናምን ነው የምትለው ናቲ አይኔ ባይኔ ልታልቆ ነው ተመስገን አንተ አይነህን ባይነ ስትል እኔ ቆሜ አንተን ባይኔ ላይ ነው አይ ወይ ውጪ ልደር እንዴ ቤቷል ተመጭ በቃ ወይ ደርና ጧት መጣ እንኳኳለ ከፍትልሃለሁ እሺ እንዴ ወይ ጸባይ አይገባሽም እንዴ ለመጣላት ማረጋው እንዴ አይገባሽም እንዴ ወይ አይገባሽም እሺ በቃ ወይ እዛው እኖራለሁ ደስ ካለ እሺ ግን ብቻ እንዳትበሳጭ እንደከፋሽ አሳበድኩት ያ መፋታት ነው እንግዲህ ስለ መፋታት ስናወራ እንግዲህ ዳኒ የረጅም ጊዜ ፍቅረኛው የሆነችውን የጋሽ መራዊ ስጦትን ልጅ ካገባ በኋላ በትዳራቸው ደስተኛ መሆን አልቻሉም ምክንያቱ ደግሞ ዳኒ ኑሮ እዚህ ኢትዮጵያ ውስጥ ሲሆን ባለቤቱ ደግሞ ኑሮዋ በስዊድን ሀገር ነበር እናም ከመጋባታቸው በፊት ዳኒ ከሀገሩ መውጣት እንደማይፈልግና እሷ ጠቅልላ ወደ ኢትዮጵያ እንደምትመጣና አብረው መኖር እንደሚጀምሩ ተስማምተው ነበር ነገር ግን ከጋብቻ በኋላ ከዛሬ ነገ ሲባል የኑሮ ሁኔታ ተስተካክሎላት ጠቅልላ መምጣት አልቻለችምና በዚህ ምክንያት በሁለቱ ጥንዶች መሃል ትንሽ ግጭት ተፈጠረ በመራራቃቸው ምክንያት ልጅ ለመውለድ እንኳን ረጅም ጊዜ ፈጅቶባቸው ነበር ይህ የርቀት የፍቅር ግንኙነት ለትዳራቸው ጠንቅ ሆነባቸው እንግዲህ የርቀት ፍቅር ከባድ ነው አንዳቸው ወስነው ወደ አንዳቸው እስካልመጡ ድረስ እንኳን ባህር አቋርጦ ይቅርና እዚሁ ኢትዮጵያ ውስጥም እንኳን ሆኖ ከሀገር ተራርቆ መኖር ከባድ ነው ሎንግ ዲስታንስ በጣም ከባድ ግንኙነት ነው ሚድል ግራውንድ መገኘት ካልተቻለ መሀል ላይ ሁለቱንም የሚያስማማ ይቀጥላል ይዘልቃል ብሎ ማሰብ ከባድ ነውና የሆነ ብቻ ያስጎበኘኝ ነው ቤት ነው የሚያስጎበኘኝ ስሙን አልጠራው የሆነ ተቋም እየጎበኘኝ ነው ጋራኝ እያስፈታኝ ይሄ እንደዚህ ነው እዚህ ጋር ያለው እንደዚህ ነው ምናምን እያለ እያስፈታኝ ነበር የሆነ ሰዓት የሆነ ሩም ውስጥ ገባኝ የሆነ ሩም ገባን እሺ ቀጥ ዳኒሻ ሶኬት ነው የነበረው ማለት ነው ይሄ ከንትና ጋር ይሄ እነዚህ ስታያቸው ሶኬቶች አለኝ 2 ሶኬቶች ናቸው አንድ አይነት ይመስላሉ አለ አንድ አይነት ይመስላሉ አለ እሺ ደምስርሽ እንዲህ ሲሆን አሁን ማወቅ ፈለገን ቀጥ
እሺ ያው አንድ አይነት ናቸው ምናምን አልኩኝ። ግን ይሄ የካናዳ ሳቅ የዛ ቀን በቃ እኔ አልቻልኩኝም። ሁሉም እናንተ ስቅ ነበር እነዚህ በጣም ሁሉም ሲስቅ ነበርና ሰውየው በዛ እንደሳቅን አልገባውም እና አብሮን ይስቃል። ሌላ ነገር ያሳቀን መስሎት እያሳቀ ነበረ። እሱን አበሳው። ዳናይት ግን ልክ ነች አይደለ? ሰላም ነው ሁሉም ነገር ለቤት ምናምን። እንደዚህ የግንባርሽ ደም ስር እስኪበጠስ ያሳቀሽ ስታዩ ተመሳሳይ ይመስላል። አንዱ የካናዳ ነው፣ አንዱ የጃፓን። ዳኒ የሆነ ህይወትሽ ላይ የሆነ ሶስ ያስፈልጋል። የሆነ ነገር ጣል አድርጊበት። ይሄ በጣም እንደዚህ ካሳቀሽ ይሄ የካናዳ ስሪት ነው፣ ይሄ የጃፓን ስሪት ነው ሲለኝ አልቻልኩም። ምን እያለሽ ነው? እየለቀቅን ነው እያጠበቅን ብሎኗን እያጠበቅን ቤተሰብ ሽንኩርቱታ የዛሬ ቪዲዮአችን ይህን ይመስል ነበር። እንግዲህ የሽዌ ሄር ሳሎን ጊቭአዌይ እዛው ስፕሪንግፊልድ አካባቢ ያላችሁ ሽንኩርት ጀማ ቤተሰቦች ብቻ ለሁለት ሰዎች የነፃ አገልግሎት የፈለጋችሁትን ለመስጠት እንግዲህ ቃል ገብቷል። ለእናንተ ለሽንኩርት ቤተሰብ ብቻ ሽዌ ሄር ሳሎንን በዚህ አጋጣሚ ማመስገን እንፈልጋለን። የዛሬ ቪዲዮ ውድ ቤተሰብ ይህን ይመስል ነበር። እስከዚህ ድረስ ካላችሁ እስኪ ጠጋ አይላይ ኦል በቀጣይ ቪዲዮ እንገናኛለን። አበሻ ኔሽን አው